የተወደዳችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች እንደምን ሰንብታችኋል? በዛሬ የዕለተ እሁድ መሰናዶ በማሪዮ ሲዳቲኒ ተጽፎ በኤሪሳት ትርጉም ክፍል የተተረጎመ የኩናማ ብሔረሰብ የሰርግ ስነ ስርዓት ላይ ያተኮረ ጽሑፍ ይዘንላችሁ ቀርበናል። እንድትከታተሉን በአክብሮት እንጋብዛለን። ይህን መሰል ዝግጅቶች፣ ወቅታዊ መረጃና ዜናዎች እንዲሁም ውይይቶች በፍጥነት ወደ እናንተ እንዲደርሱ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ክፍል 1 እነሆ ይቀጥላል። ዛሬ ቀኑ ግንቦት 17 1965 ነው። ከባህር ጠለል በላይ 6300 ጫማ ከፍታ ላይ ወዳለችውና ከባረንቱ ከተማ ወደ ምስራቅ 10 ማይልስ ርቀት ላይ ወደምትገኘው ኢባሮ ወደምትባለው መንደር በኩናማ ብሔረሰብ ባህል መሰረት የሚካሄድ የሰርግ ስነ ስርዓትን ለመታደም ተገኘው። ጥንዶቹ ሁለት የአንድ መንደር ነዋሪ የሆኑ ወጣቶች ሲሆኑ ወንድየው ማሙታ ሻፋል፣ ልጃገረዲቱ ደግሞ መንቲ ጉንቡሩ ትባላለች። በሁለቱ ቤተሰብ መሃል የተደረገው ስምምነት ቀለታ ተብለው በሚጠሩ ሁለት ጎልማሶች ነው ሲካሄድ የቆየው። ከንጋቱ 2 ሰዓት ሆኗል። ሆኖም ቁጥራቸው ምናልባትም 30 በሚጠጉ መለስተኛ የቀንድ እንስሳት ዙሪያ የሚደረገው ስምምነት ግን መቋጫ አላገኘም። ባለፈው ምሽት ግን የከብቶቹ ቁጥር ላይ ከስምምነት ደርሰው ነበር። ይህም ከ4 ላሞች በተጨማሪ እያንዳንዳቸው 15 ሜትር ርዝመት ያላቸው 2 ከጥጥ የተሰሩ ጨርቆችን ያካተተ ነው። ይህ ጨርቅ ታዲያ የማሙታ አባት ለሙሽራዋ መንቲ አስቀድሞ የሰጣት ነው። ጨርቁ እንደ ቤተሰቡ ንብረት ሁሉ በጥንቃቄ የሚቀመጥ ሲሆን የመንቲ አባት ከልጆቹ ለአንዱ ልጁ ጎጆ መውጫ ጥሎሽ የሚያቀርበው ይሆናል። ይህ በእንዲህ እንዳለ ባለፈው ምሽት ኩናማዎች ኮይጊጋ ወይም የዞረ ብለው የሚጠሩት ጥቁር ነጠብጣብ የሌለው ሙሉ ነጭ ፍየል በሙሽራዋ አጎት አማካኝነት ሙሽሪትን 4 ጊዜ እንዲዞር ተደረገ። ለዚህ ስነ ስርዓት ቀደም ሲል የተጠቀሰው ጨርቅ በሙሽራዋ ወገብ ላይ እንዲጠቀለል ተደረገ። የዚህ ተግባር ዋና ዓላማ አጋንንትን ለማራቅና የሙሽራዋን ጤንነት ለማምጣት ወይም ለመጠበቅ ነው። ዛሬ ጠዋትም በድጋሚ ስርዓቱ ቀጥሎ ያው ተመሳሳይ ፍየል ሙሽሪትን እንዲዞር ከተደረገ በኋላ ፍየሉ ታርዶ ለሙሽራዋ ቤተሰብ ብቻ ለምግብነት ቀረበ። ሙሽራዋ ድንግል ከሆነች እንስሳው ከመገደሉ በፊት እሱን መዝለል አለባት። ድንግል ካልሆነች ግን መዝለል አይጠበቅባትም። አብዛኛውን ጊዜ ሙሽራዋ ዳላሲሳ ወይም ደግሞ ፉታ ለብሳ አባቷን ኮሊጊንጋ ትለዋለች። ትርጉሙም ውስጥህን ጠንከር አድርገ ተመገብ፣ ቀደም ሲል ከተስማማህባቸው ከብቶች በላይ እኔን ለመዳር እንዲህ ያለ እንስሳ ያስፈልግሃል ማለት ነው። በኩናማ ብሔረሰብ ባህል መሰረት ሙሽራዋ ድንግል ከሆነች ራቁቷን ወይም እርቃኗን የሰርጉ ታዳሚዎች ፊት እንድትቆም የሚያስገድድ ባህላዊ አካሄድ እንዳለ ተነግሮኝ ነበር። ሆኖም ግን የዚህ አባባል እውነታነትን በግሌ ላረጋግጥ አልቻልኩም። ለሙሽሪት የሚሆኑ ነገሮችን በተመለከተ ስምምነቱ በሂደት ላይ ቢሆንም የሰርጉ ቅድመ ዝግጅቶች ግን ባለፈው ምሽት ተጀምረዋል። ነገር ግን ሰርጉ ዛሬ ማታ የሚደረግ ይሆናል። ሆኖም የሰርጉ ወሳኝና ትልቁ አስፈላጊ ሁኔታ የሚካሄደው ግን በነገው ዕለት ነው። ይህ ማለት ሙሽራው በተወዛዋዦችና በዘማሪዎች ታጅቦ ሙሽሪትን ለመውሰድ የሚያደርገው ጉዞ ማለት ነው። በሁለቱም ቤት ጊዜ በዝግታ እየሄደ ነው። ከቀኑ 9 ሰዓት ገደማ በሙሽራው ማለትም በማሙታ ሻፋል ቅጥር ግቢ የመንደሩ ሴቶች የእንጨት ማንጠልጠያ ዘንግ የተበጀለትን ከላካ ወይንም ከዘንባባ ልጥ የተሰራ ለዱራ ወይም እህል መያዣ የሚውል ዕቃ በማዘጋጀት ላይታች ይላሉ። ከዚያም ወንድ ሙሽራውን የሚያጅብ ሰልፍ ላይ 2 ከበሮ የሚመቱ ልጃገረዶች ቅድሚያ መጡ። በመቀጠልም 3 ልጃገረዶች እየጨፈሩ ተከተሏቸው። የሚያደርጉት እንቅስቃሴና ጭፈራ ያለ ስህተት የተሰራ ሹሩባን የሚመስል ጭፈራ ተብሎ ሊጠራ የሚችል አይነት ነው። ተወዛዋዦቹ ወደፊትና ወደ ኋላ በመምጣት በዚግዛግና በመቀጠልም ወደ ግራና ቀኝ ከአንገት በላይ እየተንቀሳቀሱ ፀጉራቸውን በማወዛወዝ ያለማቋረጥ ነው የሚጨፍሩት። ከዚህ በኋላ ዱራ የተሸከሙ 8 ልጃገረዶች ይመጣሉ። ከነሱ ጋር 4 ሴት ዶሮዎች አብረው ይላካሉ። ዱራውና ዶሮዎቹ አዲስ ለሚመሰረተው ጎጆና ቤተሰብ የጎተራና የዶሮ እርባታ ጥሪት ናቸው። ከዚያም ብዙሃኑ የሙሽራው ዘመድ አዝማድ ታዳሚዎች ሴቶቹ ግራጫማ ቀለም ያለው ልብስ ሰውነታቸው ላይ ጠቅልለው፣ ወንዶቹ ደግሞ ለእንዲህ አይነት ዝግጅት የሚለበሰውን ፉታ በመባል የሚታወቀውን
ነጭ ጨርቅ ለብሰው የሚካሄደውን ዝግጅት ስዕላዊ በሚመስል መልኩ ይቀላቀላሉ። ሰልፉም ወደ ሙሽራይቱ ጎጆ የሚያደርሰውን ኮረኮንች መንገድ ተከትሎ ያመራል። በእርግጥ ርቀቱ ቅርብ ተብሎ የሚገለጽ ነው። በመንገዳቸው ጭብጨባው፣ የከበሮ አጀብ፣ የልጃገረዶቹ ጭፈራ እንዲሁም የሌሎቹም ዝማሬ ለጊዜው ይቋረጣል። የመንቲ ቤትን አሻግሮ ከሚታይበት ርቀት ላይ ከተደረሰ በኋላ ግን ጭፈራውና መዝሙሩ እንደ ቀድሞ ይቀጥላል። የሰርገኞቹ ሰልፍ አሁን ሙሽራዋ ቤተሰቦች ቅጥር ግቢ ደርሷል። ሆኖም ሳይፈቀድላቸው ወደ ቅጥር ግቢ ውስጥ መዝለቅ አይችሉም። ይህ በእንዲህ እንዳለ ከግቢ ውጪ ባለ ክፍት ቦታና ጎጆ ውስጥ መሬት ላይ ምንጣፍ ተነጥፏል። የመንቲ ወይም የሙሽሪት ባልንጀራ ወገቧን በጨርቅ አስራ የእህል መሰብሰቢያ በእጇ በመያዝ በምንጣፉ ላይ በጉልበት ተንበረከከች። ከዚያም የሙሽሪት እናት በታዛቢነት በተገኙበት አግባብ ባለችበት ቦታ ላይ 2 ጊዜ በክብ በመሽከርከር በቆሎ በደረሰ ጊዜ በምን ያህል ቁመት እንደሚታጨድ ለማመልከት እህል መሰብሰቢያውን በእጇ ከፍ አድርጋ ያዘች። ከዚያም ተነስታ ከሌሎች ልጃገረዶች ጋር በረድፍ በመሆን ከላይና ከኋላቸው ከሚፈስባቸው ዱራ ወይም እህል መከላከያ እንዲሆናቸው አንድ ጨርቅ ከጭንቅላታቸው በላይ ከፍ አድርገው ያዙ። ቀጥሎም የወንድ ሙሽራው ቤተሰብ የሆነ አንድ ሰው የመጀመሪያውን ካላካ ወይም እህል መያዣ ዕቃ የግቢው በር መግቢያ ላይ ካለችው ልጃገረድ ተቀበለ። እሱም እህሉን ከመገልበጡ በፊት እንደ ሙሽሪት ባልንጀራ ሁሉ የእህሉን ማስቀመጫ 2 ጊዜ ዞረው። ነገር ግን እሱ አልተንበረከከም። በተከታይ ሌሎች ሰዎች እህሉ በልጃገረዶቹ ራስ ወይም ጭንቅላት ላይ እንዲፈስ ማድረግ ጀመሩ። ዱራው ቢያንስ 1 ኩንታል እንደሆነ ገምታለሁ። ሆኖም ግን ሴቶቹ በተሰጠው የዱራ መጠን የረኩ አይመስሉም። በዚህ ቅጽበት የመንቲ ወላጅ እናት የመጡትን ዶሮዎች ተቀብላ የዶሮ ቤት ውስጥ አስቀመጠቻቸው። ሙሽሪት ግን የሰርጉ ዝግጅት እስኪጠናቀቅ ድረስ አትታይም። ዱራ የማድረሱ ስነ ስርዓት አብቅቶ ሰልፉ እንደገና ይጀምርና በከበሮ በተወዛዋዦችና በዘማሪዎች ታጅቦ ወደ ተነሳበት ለመመለስ ጉዞ ይጀምራሉ። እኔም ወደ ማሙት ወይም ወንዱ ሙሽራ ቤት ተመለስኩ። በዚህ ጊዜ ማሙት ታጥቦና ሙሽራነቱን በሚያንጸባርቅ ሁኔታ ነጭ ልብስ ወይም ፉታ ለብሶ አዲኮዳ ወይም አንደኛ ሚዜው ጋር በመሆን ከዘመድ አዝማድ ቤተሰብ ስጦታ ለመቀበል ሄደ። እናም ለሌሎቹ የመንደሪቱ ነዋሪዎች የተዘጋጀ አንድ ዶሮ በቀኝ እጁ ከያዘ ጓደኛው ጋር ሲያልፍ አየሁት። የሚሰጠው ስጦታ አይነት የሚቀጥሉትን ሊያጠቃልል ይችላል: ኩባያ፣ የእጅና የእግር አምባር እንዲሁም የተወሰነ ገንዘብ። ዘመዶቹ ችግር በሚፈጠርበት ጊዜ እርስ በርስ እንደሚረዳዱ በማሰብና ከአዲሱ ቤተሰብ ጋር ያላቸውን ህብረትና አንድነት ለማሳየት ስጦታውን በነፃነት ይሰጣሉ። ልክ የጋራ መረዳዳት ድጋፍ አይነት ማድረግ ማለት ነው። እናም ይህንን አለማክበር አጸያፊ ይሆናል። ስጦታው የሚሰበሰብበት ጊዜ ከሰርጉ በፊትም በኋላም ሊሆን ይችላል። በተለምዶ አዲኮዳ የተሰኘው የሙሽራው ጓደኛ ሙሽራውን የማገዝና የመከታተል ኃላፊነት አለበት። እንዲሁም በግም ይሁን በሬ አቅሙ እንደፈቀደ ስጦታም ይሰጠዋል። አሁን ለሁለቱም ተጋቢዎች እኩል ቅርበት ያላቸው ጠለታ ወይም ጎልማሶች ወደ ሙሽራይቱና ሙሽራው ቤት ለ4ኛ ጊዜ ያደረጉት ምልልስ ፍጻሜ ላይ በመሆናቸው የሰርጉ ዝግጅት በመጠናቀቅ ላይ ነው። እናም ከነርሱ አንዱ የሆነው 4 ዶሮዎችን ይዞ ዛፍ ጥላ ስር ቁጭ ብሎ ይጠብቃል። የማሙታ ወይም የሙሽራው አባትም ቀደም ሲል ከላካቸው 4ቱ በተጨማሪ በቁጥር በዛ ያሉትን ዶሮዎች ወደ ሙሽሪት ቤተሰብ እየላከ ነው። በኋላ ላይ ትኩረቴን የሳበው የሁለቱ ቀለታ መምጣት ነው። አንዱ በትልቅ ጄሪካን ኤፋ ተሸክሟል። ኤፋ የኩናማ ቢራ ነው። ሁለተኛው ደግሞ የኩናማ መጥረቢያ ይዞ ነበር። የመጀመሪያው የያዘውን መጠጥ እምነ በረዱ ላይ ያፈሰዋል። ሁለተኛው ደግሞ በያዘው መጥረቢያ ከእምነ በረዱ የተወሰነ ቁራጭ ጠርቦ በማውጣት ወደ ሙሽራይቱ ቤት ስባሪውን ተሸክሞ ያደርሳል። ስርዓቱን የሚያከናውኑትን ሰዎች ተከትዬ በመሄድ ጭካኔ የተሞላበትን የነጩን ፍየል አገዳደል ማየት ቻልኩኝ። የተሰዋውን ፍየል ኩናማዎች ቡታ አንሲና ብለው ይጠሩታል። ትርጉሙ ደግሞ ከትንሹ በሬ በፊት ማለት ነው። ምስኪኑ ፍጡር ኢትዮጋ በተሰኘ ጎጆ ውስጥ እንዲታሰር ተደረገ። ትዕይንቱንና ፍጻሜውን በፎቶ የማስቀረት ፍላጎት ነበረኝ። ሆኖም ግን በሩ ለድርጊቱ ፈጻሚዎች ብቻ እንዲመች ተደርጎና ተሸፍኖ የተዘጋጀ ስለነበር ያን ማድረግ አልቻልኩም።
ነገር ግን ትንሽ ወደ በሩ ጠጋ ብዬ ውስጥ የሚደረገውን ለማየት ችያለሁ። ፍየሉ እግሮቹ ታስረው በጀርባው ተንጋሎ እንዲተኛ ተደረገ። ከዚያም ሁለት ሰዎች ፈጥነው መተው ያዙት። ሶስተኛው ሰው ማለትም ቀደም ሲል ኤፋ ወይም የኩናማን ቢራ ተሸክሞ የነበረው ጎልማሳ በስለታሙ እብነበረድ የፍየሉን ሆድ ቀዶ እጁን ወደ ፍየሉ ሆድ ውስጥ በማስገባት የፍየሉን ጉበት አውጥቶ ወደ መሬት ወረወረው። ቀጥሎ የፍየሉ ልብ ነው የወጣው። ይህ ሁሉ ፍጻሜ ከ5 ደቂቃ በላይ አልፈጀም። ነገር ግን ከእንስሳው የወጣ ይሁን የተሰማ የሲቃ ድምጽ ይሁን ጩኸት አልነበረም። ከዚያም የፍየሉ ልብ በእንጨት ተወግቶ ጎጆ ላይ እንዲንጠለጠል ተደረገ። ክቡራት የኤሪሳት ቴሌቪዥን ጣቢያ አድማጭ ተመልካቾቻችን ታሪኩ በዚህ አላበቃም። በቀጣይ እሁድ በተመሳሳይ ሰዓት ክፍል 2ን ይዘንላችሁ እንደምንቀርብ ከወዲሁ ለመግለጽ እንወዳለን። ስለተከታተላችሁን እናመሰግናለን። እስከ ሳምንት ቸርን ሰንብት። ቀንዴል ቀንዴል